ብዙ ሰው የሻለቃ ሊበርኬ ልጅ መሆንሽ የሚያውቅ አይመስለኝም። ሁለቷን ካቃጥሎ ሶስቱን እየነዳ የመጣው ሻለቃ ሊበርኬ ነው። እናትህ ሳምባ ህመም ይተላለፋል አሉኝ አለ። ኦክሲጅን አልቆብኝ በልጆቼ ትንፋሽ ጤና ጣቢያ ደርሻለሁ። ጎማውን ይዘው ፍፍ እያሉ ልጆቼ ራሱ አንድ ቀን ከቤት ወጥቶ አያውቁም። እንዲሰጠን መብታችን የሆነ እስኪመስለን ድረስ ለጤናችን አናመሰግን። ሰው ሁሉ ሲጠላኝ መድኃኒዓለም አልጠላኝ። እኔ በነፍስሽ ቀናሁ። ወንድምሽ አሁን አብሯቸው የለም አይደል? ምን ይሰማሽ? ጤና ይስጥልኝ። እንዴት ከርማችኋል? ሳምንታችንን ጠብቀን መቅዲሾ በአባይ ቴሌቪዥን ተጀምሯል። ሁልጊዜ እንደምናደርገው ደግሞ ከታሪካቸው ተምረን ሰንበታችንን በጥሩ ራሳችንን መርምረን አመስግነን እንድንጀምር ብዙ ምክንያቶች አሉን። የሚያስተውል ጠፋ እንጂ የሚያስተምርና ልብ እንድንል ዘመኑን እንድንዋጅ የሚያደርጉን ብዙ ሰዎች አሉ። በህይወታችን ያለንን ጤና፣ ሀብት ፈጣሪ የሰጠንን ጸጋ እንድናመሰግን ከሚያደርጉን ጠንካራ ሴቶች ውስጥ አንዷ ናት። እጅግ በጣም ለሀገር ባለውለታ የነበሩ የትልቅ ሰው ልጅ ናት። ሻለቃ ባሻ አሊ በርኬ። እንግዲህ በኢትዮጵያ ታሪክ ውስጥ በተለይ ኢትዮጵያ በገጠሟት የውስጥ ለውስጥ ጦርነት ውስጥ ከፊት ሆነው ሀገርን አስቀድመው ብዙ ድል ከፈጸሙ መካከል ሻለቃ ባሻ አሊ በርኬ ከወለዷቸው 7 ልጆች መካከል ናት። በተለይ ከሰሞኑ በተለያዩ እንግዲህ የድህረ ገጾች ላይ ኦክሲጅን አድርጋ ስታገለግል ቤተክርስቲያንን በጥምቀት ስርዓት ውስጥ ምንጣፍ ስትጠርግ ስትሸከም በጣም ብዙ ሰዎች በሙሉ ጤነኝነት ያላረግነውን በረከት እሷ ላይ አይተን ፈጣሪን አመስግነናል፣ አዝነናል። የእኛን እርዳታ በብዙ ትፈልጋለች። እዚህ ጋር ብዣታለሁ። የትናየት ሻለቃ አሊ በርኬ ማዕረጋቸው እንዳላስቀር አባትነቱም ሆነ። ደህና ነሽ? እንኳን ደህና መጣሽ። እንዴት ነሽ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን ስትይ አፍሽ ላይ ከልብሽ እንደሆነ ያስታውቃልና በጣም እድለኛ ነሽ አይደል? በአንደበት ፈጣሪ ማመስገን ሁሌ መቻል። በተለይ ቀኖች በጨለሙብን ሰዓት፣ አለቀ በሚባሉበት ሰዓት፣ የፈተና ወቅቶች ላይ እንደ ኢዮብ ማመስገን መቻል ትልቅ በረከት አለው ብዬ አምናለሁ። እውነት ከደከመሽ ቃለ መጠይቅ እያደረግን የሚያቀጥሽ ከሆነ በመሀል እናርፋለን። እንተዋወቅሽ። የት ተወለድሽ? የት አደግሽ? እኔ የትናየት አሊ በርኬ ይባላል። የተወለድኩት ቀብሪ ዳር ነው፣ ያደግኩት ሐረር ነው። ያው ከቀብሪ ዳር መጥተን ሐረር ነው ያደግኩት እና አሁን የምኖረው ሐረር ነው። አባትሽ ትልቅ ገድል የፈጸሙበት ቦታ ማለት ነው አይደል? ሐረር አካባቢ አቡ ሸሪፍ። አዎ ይገናኛል ብዬ ነው። እንተዋወቅ። ብዙ ሰው የሻለቃ አሊ በርኬ ልጅ መሆንሽ የሚያውቅ አይመስለኝም። እስቲ ስለ አባትሽ ትንሽ አስታውሽ። በቅርብ ነው ያረፉት፣ ነፍሳቸው ነው ይማር። ሻለቃ አሊ በርኬ የሶማሌ ጦርነት ጊዜ ዚያድ ባሬ ሊገባ ሲል አቡ ሸሪፍ ላይ 5 ታንክ 2 ታንክ አቃጥሎ ሶስቱን እየነዳ የመጣው ሻለቃ አሊ በርኬ ነው። ጓደኞቹ ጋር ማለት ነው። ታንክ ማራኪው ነው። እንደውም እንደ ማክራሱ ዘፍኖለታል እንደ አሊ በርኬ ብሎ። እንደውም አረሳውም የቴሌቪዥን ጣቢያ ላይ ኢንተርቪው ያደረጉ የውሃ ሽንት ያዘኝ፣ በቃ አልቻልኩም፣ መቀመጥ አልቻልኩም፣ በቃኝ ብለው አቋርጠው ሄደው ተቆርጦ በጣም መነጋገሪያ ሆኖ ነበር። አይተሽዋል ቪዲዮ? አዎ አይተናል። ነፃ የሆኑ ሰው ናቸው በጣም። ምን ገጠመሽ? እንግዲህ የተወለድሽበት ሐረር አካባቢ ለማንኛውም ህፃን ከቤተሰብ ጋር የምትቦርቂ ልጅ ነበርሽ አይደል? በመሀል የወጣትነት እድሜሽን የምትሰሪበትን የምትለፊበትን እድሜ እንደዚህ እንግዲህ ሰው ፊት እንድትቆም ያደረገሽ ህመም አለ። በምን ተነሳ? እንዴት ጀመረሽ? መጀመሪያ ሀስም ነበረ ህመሜ። ስንት ዓመትሽ ላይ? ገና 16 ዓመት ሆኜ ማለት ነው። አሁንም ሀስሙ አለ ከኔ ጋር ነው። በዛ ደግሞ መሀል ላይ ወደ ቲቪ ተቀየረ። ቲቪ መድኃኒት ወስጄ ሳምባው ተቃጠለና ብሮንካይት ሆነ። ሳምባ ተባሰ ማለት ነው። አሁን በቃ ሳምባው አይሰራም። በኦክሲጅን ነው ተነፍሰው በመታገዝ ማለት ነው። ግን እግዚአብሔር ይመስገን። መጀመሪያ ሲጀምርሽ እንዴት ነበር የጀመረሽ? ትንሽ ልጅነትሽ ላይ አስታውሽኝ ብዬ ነው እንታወቅሽ በደንብ። ሀስም ነው መጀመሪያ እንደማንኛውም ሀስም። በቤተሰብ አለ ሀስም? አዎ አለ፣ በዘር አለ።
በዘናል ቤት ውስጥ ሌላ ታማሚ ልጅ አለ? አይ በማዘር ቤተሰቦች ያለሳ አስማል በእነሱ አለ። ግን ያው በዘር ይሄዳል ይባላል። እኔ ስራዬን ያጋልጣል የምሰራው ስራ ያው ከአዋራ ነገር ምናምን ስለሆነ አባባሰው። ምን ትሰሪያለሽ? መጀመሪያ ነገር ነበር ያገኘሁትን ስራ እሰራለሁ። ከሰላ ወርዳለሁ፣ እንቁላል አከፋፍላለሁ። ንግድ ራሱ ነግር ነበረ። ምግብ ቤት ሁሉ ላውንደሪ ቤት ነበረኝ። ያው ህመሙ ሲባባስ ተውኩት። ያገኘሽውን ስራ ትሰሪያለሽ? ከጽዳትም ትሰሪ ነበር? እሰራለሁ። ልብስ ማጥባው፣ የሰው ልብስ አጥባለሁ። ዛሬ ተጫውተን እንግዲህ በጣም ብዙ ላንቺ ማድረግ ሳይሆን በሰጠን ቁጥር የምንባረክ ሰዎች እኛ ነንና ምክንያት አገኘን ለመባረክ ለመጽደቅ ብለው በጣም ብዙ የሚጠብቁ ሰዎች አሉ። በእርግጠኝነት ብዙ የውስጥሽ መሻት ከፈጣሪ ጋር ይሳካል ብዬ አስባለሁ። ከዛ ለመጠይቅ በኋላ ግን ትንሽ ደግሞ እንጨዋወት። ልጆች አሉሽ። ሀረር አካባቢ እንዲህ ከያመመሽ በኋላ ወደ ትዳር ሄድሽ። ትንሽ ንገሪኝ ስለ ህይወትሽ። ይሄ ህመም ከያዘኝ ጀምሮ ያው በማህበረሰቡ አለ ትንሽ ግንዛቤ ማጣት ይሄ ህመም ለኔ ከበደ። ለምን መሰለሽ? የቤት ኪራይ እስከማጣት ደርሻለሁ። ኦክሲጅን ይፈነዳብናል። ማህበረሰቡ ግንዛቤ ማጣት ማለት ያንቺ ህመም ይተላለፋል። አሁን ልጆቼ ከልጆች ጋር እንትን አይገናኙም። እንደውም ወንዱ ልጄ አጠገቤ የለም። ደብረ ሊባኖስ ገዳም አስቀምጬዋለሁ። ወንዱ ልጄ ማለት ነው። አዲስ ዓመት ሲመጣኛ ሁሉ ሆስፒታል እናሳልፋለን። እኛ ሁሉ ሆስፒታል ነን። ኢንፌክሽን እጋለጣለሁ። ሁሉ ሆስፒታል ነን። ልክ በዓላት አቤት ደርሰው ሲመጡ እማ አለ ከልጆቻችን ጋር እኮ አትጫወት፣ አበባ ያዞራሉ እኮ ስዕል ማለት ነው። ከልጆቻችን ጋር አትጫወታሉኝ እና ምንድነው እናትህ ሳምባ ህመም ይተላለፋል አሉኝ አለ። ተዋቸው፣ ጸልይላቸው ስለማያውቁ ነው አልኩት። ይሄ ልጅ በቃ ጭንቅላቱ ፌል አደረገ። ከዛ ቀጥታ ገብርኤል ሄዶ አጥያችን ገብርኤል ነበረ እና ትንሽም አብነት ይሞክራል። ቅዱስ ገብርኤል ሄዶ በሩ ላይ ወይ እናቴን ኦክሲጅን አንሳልኝ ወይ ለእናቴ ቤት ስጣታል። ግን እግዚአብሔር የተመሰገነ ክብር ለመድኃኒዓለም። የቤት ኪራይ ማጣት ከፍለሽ እኖራለሁ ብለሽ ስትይ አንቺን አናከራይሽም ሲባል አይገብድም? እኔ ብዙ ነገር ደርሶብኛል። እንደማንኛውም ሰው ማህበራዊ ኑሮ አልቀላቀልም። አላስደሰትሽም? አንቺን ማረብሽም ብዬ ነበር ዛሬ። ልጆቼ ራሱ አንድ ቀን ከቤት ወጥተው አያውቁም። ግን ክብር ለመድኃኒዓለም። ሰው ሁሉ ሲጠላኝ መድኃኒዓለም አልጠላኝም። በሩን ያልዘጋብኝ መድኃኒዓለም። ከዛ ከልጆቼ ጋር የሆነች ትንሽ ቤት ሽንት ቤት ጎን ያለ ቤት ተከራያል። እዛው ልብስ እያጠበን እዛው እየኖረ እኔ ዘንድሮ አልማርም አለኝ። ዘንድሮ አንተ አትማርም። ለምን? እኛ ቤታችን ይባረክ፣ አንድ ዲያቆን ያስፈልገናል አልኩት። ለምን? እናቴ ማስተማር አቃታትና አልቀረው ከትምህርት እንዳይል ብዬ ቤት የሚያከራየኝ የለም። በሶሻል ሚዲያም በቲክቶክ ለቅቄዋለሁ። ያለውባት ትንሽ ቤት ነች። በዚህ ላይም ደግሞ ጎርፍ ዳር ተከራይቼ ቤቱን ጎርፍ አበላሽቶታል። ሁሉ ነገር ግን መድኃኒዓለም አልተወኝ። ምን አደረኩኝ? አሁን አንተ ደብረ ሊባኖስ ገዳም ትገባለህ። ልግባ? እሺ። ስመጣ ማዕዳችንን ትባርክልናለህ፣ ቤታችንን ትባርካለህ። በሚቀጥለው ስመጣ ትማራለህ። ለምን ተቸገርኩና ቤት አጣው ብዬ አይደለም። ልጁ ፌል እንዳያደርግ ጉጉቱ ጥላቻ እንዳይኖርበት። ይህ ልጅ አሁን ካልተማረ ምንድነው እድሉ? የ9 ዓመት ልጅ ነው። እድሜው የጨመረ ነው የሚሄደው። እናቴ ታማሚ ስለሆነች ማስተማር አቃታት። እንደዚህ እንዳታስብ፣ አንድ ነገር መጥፎ እንዳታስብ ብለዋል። እግዚአብሔር የፈጠረን ለመልካም ነው። የፈለጉትን ቢሉ ይቅር በላቸው፣ ጸሎት አድርግላቸው። እንደዛ ነው የምለው። እግዚአብሔር ይመስገነው። ይሄን ልጅ አሁን ማስተምርበት ቦታ ርቀት አለው። አንድ ደግ ወንድማችን ያስጠጋኝ ቤቱ ማለት ነው።
ለ3 ወር ተቀመጭበት ብሎ ኮንዶሚኒየም ነበር፣ መብራት የለውም ገባው። እዛ ልጅ ደግሞ የሄዶ ርቀት ያለው ቦታ ወይ ባጃጅ ይገጭብኛል ወይ መኪና ይመታብኛል በማለት እቺን 2018 ትምህርት ቤት አቋርጫለሁ። እኔም እግዚአብሔር እንደ ሰው አስተካክሎኝ ቆሜ የሆነ ቦታ እስከማገኝ ድረስ እዛ ይቀመጥ ብዬ ተውኩት። ደብረ ሊባኖስ ገዳም አሁን ልጅ ደብረ ሊባኖስ ነው ካንቺ ተለይቶ? አዎ 5ኛ ወራችን መጣ። እውነትሽን ነው? እግዚአብሔር ለምን በቃ እዛው ይማር ማስተማር ስላልቻልሽ አቅም ስላጣሽ እንደ እናቴ ያልቻለችም እንዳይል እኔ እናቴ ማስተማር አቃታት እናቴ ታማሚ ነች ብሎ በቃ ጭንቅላት ላይ የሚመላለስ ይሄ ስለሆነ እዛ ሄዶ እንዲማር ለምን መጣክ ሲል እኔ ተምሬ ዲያቆን ለመሆን ይላል። አሁን ደብረ ሊባኖስ ገዳም ሄጄ ነበር በቀደም በ24 ዓመቱ ነበር ሄጄ አየሁት። ሳየው ጥሩ ሁኔታ ላይ ነው ያለው። ማን ጋር ነው የቱ ልጅ? እዛ አባቶች አሉ እያገለገለ። አይናፍቅሽም? ግን ያው ለሰውም ትሰጫለሽ አሳድጉ ብለሽ ላፈርም ትሰጫለሽ። ግን ለሰጠሽ ፈጣሪ ቤት ማገልገል ማለት መመረጥና መባረክ ነው። እኔ የሰጠኝ ፈጣሪ ነው። ያን ደግሞ የሰጠኝ የመድኃኒዓለምን ቤት ደግሞ ማገልገል አለበት። ያገለገለኝን ፈጣሪ ያገለገለውን ፈጣሪ ነው የሚያገለግለው። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ነገሮች ቢስተካከሉ ከሰው አፍ ልጆችሽ እናታችሁ በሽተኛ ናት፣ የሚተላለፍ ህመም አለባት፣ ኦክሲጅን ይፈነዳል እያሉ በጣም ብዙ የማህበረሰቡ ጫና ልጆች ላይ ጠባሳ እንዳይፈጥር አንድም ምክንያት ስለሆነ ይሆናል። ነገሮች ቢስተካከሉ ከልጅ ጋር መኖር የምትጠይ እናት አትመስይም። ማገልገሉ እንዳለ ሆኖ እኔ ልጆቼ ከስሬ ባይሄዱ ሲያመኝም ሲርበኝም ሲጠማኝም ከኔ ጋር ናቸው። ተርቤም አውቃለሁ። በዚህ ላይ ሆኜ ተርቤ አውቃለሁ። ኦክሲጅን ራሱ መሙያ አጥቼ ኦክሲጅን አልቆብኝ በልጆቼ ትንፋሽ ጤና ጣቢያ ደርሻለሁ። ጎማውን ይዘው እያሉ መቼም እግዚአብሔር ያልቆረጣት ነፍስ እዛ ድረስ በእነሱ ይቻላል። ኦክሲጅን የሚገጥሙልኝ እነሱ ናቸው። ኦክሲጅን አስሞልቶ የሚመጣ ያ ትንሽ ልጅ ነው ይዞ የሚመጣው። መድኃኒት ገዝቶ ይመጣል። ላብራቶሪ ይሯሯጣል። ሴቷ ደግሞ ቤት ውስጥ ትሰራለች፣ እንጀራ ትጋግራለች፣ ወጥ ትሰራለች። እና በቃ አሁን የዚህን ትልቁን ስናስገባ ይተኛሉ። እንቅልፍ ትልቅ አለ ከዚህ 50 ሊትር እና 40 ሊትር አለ። ዛሬማ ይላል 50 ኪሎ ጤፍ አስፈጨሽ ይላል። በቃ እንደ ጤፍ ነው የሚቆጥረው። በቃ ዛሬ 2 ቀን እንተኛለን ይላል። ከዚህ ድረስ ስጋት እንዳይኖር ኦክሲጅን ካሌለ ትምህርት ቤት ሆኖ ራሱ ስለኔ የሚያስበው። በዚህ ላይ ደግሞ የማህበረሰብ ዱላ ሲደረብብሽ ምን ያህል እኔም ልጆቼ ወጥተው አይቀላቀሉም፣ አይጫወቱም። ከትምህርት ቤት ከቤት ቤተክርስቲያን እኔም አልሄድም፣ ወደ ሰው ጋር አልሄድም። ምክንያቱም ኦክሲጅን ላይ ነው ያለሁት። ጎረቤት እንኳን አልሄድም። ያው እቺን አስረዝሜ ቤት ውስጥ እሰራለሁ ያለውን ስራ። ለምን የሚተላለፍ ይመስላችኋል ሰዎች? ያው አንዳንድ ሰው ሲያይ ይደነግጣል፣ ከእንደገና ደግሞ ምናምን ይልሻል። አንዳንዱም ግንዛቤ የሌለው ደግሞ እኔ አቁሙ ተተፍቶብኛል፣ ግን በጸጋ ነው የምቀበለው። እግዚአብሔር ማስተዋሉ የሚስጣቸው ነው። አንድ ቀን መልስ ምትሻላቅ ከኔ ጋር የሚሆኑ የሚረዱኝ አክስቶች ልጆች አሉ እኔ ጋር ያሉ፣ ለኔ ራሳቸውን ጊዜ ተተው ወጣቶች ናቸው። ለኔ ከእግዚአብሔር ጋር እየኖሩ ኦክሲጅን ያስገባሉ፣ ያስወጣሉ። መድኃኒት ሲመጣ መድኃኒት ያመጡልኛል። ከዛ እንደውም እነሱ ይጣላሉ። እንዳትጣሉ ተዋቸው፣ እንደ ጸጋው ሰሩት ነው የምላቸው። ሁሉም እንደ ጸጋ ተቀበሉ። መልስ ከላይ ነው። ሰው ልጅ መልስ መልሶ አይችልም ነው እንዴ? ይኸው እኮ ከኦክሲጅን አወረደኝ ባጃጅ አለ። ኦክሲጅን ጭኜ ያስሳላለሁ። ኧረ ነው ወረጅልኝ፣ እኔ ያንቺ መምዳ ይተላለፍልኝ። አወረደኝ ባጃጅ አለ። ግን በስንተኛው ቀን ሲያገኘ ተቀየምሽ? አልተቀየምኩም፣ በጸሎት አስበኛል። እኔ ማንነኝና ነው የሚቀየም?
እኔም ነገ ወድቃለሁ። እኔ ግን ይሄንን ለኔ ምንም አይመስልም። ከዚህ በላይ ቢሰጠኝ ይቀበላል። በጣም ጠንካራ ነሽ ብዬ አስባለሁ። የልብሽ ጥንካሬ በጣም ያስገርመኛል። ለምን ሰው ዛሬ በጣም በትንሽ ነገር ሁሉ ሞልቶልን ጤናን ልክ የተፈቀደልን እና እንዲሰጠን መብታችን የሆነ እስኪመስለን ድረስ ለጤናችን አናመሰግንም። ለደቂቃ ትንፋሽ ማጠር እንኳን ምን ያህል ከባድ ነው። እንኳን እድሜ ዘመንሽን እንግዲህ ከ10 ምናምን ዓመት በላይ ኦክስጅን ተሸክሞ መኖር ያሳለፍሽውን ነገር ለማወቅ ብዙ ቀላል እንዳልሆነ ይገባኛል። ግን የሁል ጊዜ ጸሎትሽ ምንድን ነው? ሁል ጊዜ ስትንበረከኪ፣ ጠዋት ቤተክርስቲያን ስትሄጂ፣ ስትመለሽ ፈጣሪ ሁል ጊዜ በልመና የምትጠይቂውን እስቲ ጸሎት ንገሪኝ። ምስጋናም እጠይቅሻለሁ በኋላ። እኔ ሁሌ አመስጋኝ ነኝ። በዚህ ሞኝ አመሰግናለሁ። ስራ በማመስገን የተሰጠኝ ብዙ ነው። በጎደለኝ ነገር አላማርም። ሁሌ አመሰግናለሁ። አንድ ቀን አማሬ አላውቅም። እንዴት አላማርም? ለምን መሰለሽ? ሲላ አንድ ሰከንድ አፍና አፍንጫችን ይዘን መተንፈስ እንዴት እንደሆነ እንየው። የተሰጠን ብዙ ነገር እስትንፋስን ይሰጠን። በምን ላማረው? አላማረው። ነገ ያነሳልኛል። እኔ እየተፈተንሽ ነው ይሉኛል። እኔ አልተፈተንኩ። ኢዮብም ተፈትኗል። መጻጉዕም 38 ዓመት ያልጋ ቁራኛ ነበር። የኔ መድኃኒዓለም እምነቴን፣ ጽናቴን፣ ጥንካሬን ለማየት ብሎ ነው ችን ላይ ያስቀመጠው። እኔ ደግሞ ቆሜ እጠብቀዋለሁ። መቼም አላማርም። ስራብም አመሰግነዋለሁ፣ ስገፋም አመሰግነዋለሁ፣ ስጠማም አመሰግነዋለሁ። የእሱ ነኝ። ስኖርም የእሱ ነኝ፣ ስሞትም የእሱ ነኝ። አሁን ቀንን ብርሃን እናያለን፣ ማታ ጨለማ ይመጣል። ክፈሉ ብንባል ከፍለን እንደርሳለን። የቤት ኪራይ ከፍለን ነው አይደለም እንቀመጠው። ከሰከንድ ሰከንድ ማን የሚያሽ የራሳችን አይደለም የሱ ነው። ጊዜው ሰዓቱ የሱ ነው። ለዚህ ከፍለን እንደርሳለን። እኔ መቼም አላማርም። እኔ ተርቤ ያልኩሽ እኮ ተመላሹን በልቻለሁ። ለልጆቼ የምሰጣቸው አጥቼ ማለት ነው። ልጅ ባደኩበት ሀገር ተርቤ ተመላሽ በልቻለሁ። ግን ምን እንደምለው እቺንም ስለሰጠኝ አመሰግናለሁ። ነገ የተሻለ እየተዘጋጀልኝ ነው የምለው። ሰው የኖር ትካስሻልሻ። ይሄንን አልበላም ብለሽ ትመልሻለሽ። ከሱ የሆነውንስ የፈለገ ነገር ምን አቀበላለሁ? እኔ አላማርም። አሁን እኔ ሳገለግል አገልግሎት ላይ ሳገለግል ማለት ነው ምዕመናኑ ያየው ይሄንን ነው። እጅ ላይ ልክ አኑላ ነበር። የጥምቀት ዕለት አገልግሎት ኡራኤል መንገድ ጋር ነበር። ባይን አይችሻለሁ። እዚህ አይደለም አዲስ አር ነው የሆኑ ጥምቀት እኔ አር ነው ያገለገልኩት። አዎ ካኑላ ነበረ። ግን ምን አየሁ መሰለሽ እዚህ የካፒታል ሆቴል ላይ አይዶን ነው እንግዲህ ሌላ ሰው ሊሆን ይችላል። እንደዚህ ቀያ ጓደኛዬ ነች ዘማሪ ታና አለሟ የዘመረች ኦክሲጅን ይዛ ወይኔ የቱ ነው ዘማሪ አይቻት በጣም ብዙ ሰው አለቀሰና አንቺ መስለሽ በጣም ትመስልሻለሽ ማለት አዎ አገልጋይ ነች። እኔም አሁን እሷ ጋር ነው ያረፍኩት። እሷ ጋር ነው ያለሁት። ያው አሁን ያንን አገልግሎት ምንጣፍ እያነጠፍን እያለ ሰው ካኑላውን አላየው። ካኑላ የታየው መቼ ነው? የጥምቀት ዕለት በ11 ልክ ምንጣፍ እንዲህ ስንሸከም ካኑላ ወጣ እና ደማ። ሲደማ እኔ በቶሎ ብዬ በነጠላይ ምዕመናኑ ይደነግጣል። ልጆቹም ከአገልግሎታቸው አጉል ይሆናሉ። ከዛ ጠቅልል አደረኩኝና ዞር ብዬ ካኑላውን አወጣና ድጋሚ ወደ እጄ ላይ ከዛ የሆነ ልጅ አየና ማብረቁሰ የትና የታለ ወይ ካኑላ ሚሮፒን እየወሰድኩ ነው የመጨረሻ መድኃኒት ማለት ነው። አሁን ኦክሲጅን የታየው እጄ ላይ ባሳይሽ ካኑላው አለ። በቀን 3 የምወስደው መድኃኒት አለ። ምንድነው እሱ? የመጨረሻ መርፌ መድኃኒት የኢንፌክሽን ማለት ነው። በዚህ የሚወሰድ አዎ፣ ልክ እንደ ኩላሊት ታማሚ ዲያሊሲስ አለቀ። አሳይሻለሁ፣ ፎቶ ራሱ አለ። ከዛ አሁን ምዕመናኑ እንዳይደነግጥ ብዬ ጠቀለልኩትና እፍና አድርጌ ዞር አልኩኝ። ከዛ ማታ ነበር የምወስደው መድኃኒት ዘሩ ማዳን ይልጻለ ነርስ ነው ዘመዳችን ነው።
እዚህ እጄ ላይ አደረገልኝ። አንዴ ትናንትና ካኑላ አርግተሽ እንዴ? ካኑላ የተደረገልኝ ጥቅምት 1 ነው የተደረገልኝ። ይቆያል እንደዛ 14 ቀን ነው መድኃኒት የምወስደው። ካኑላ እያደረግሽ ነው ያገለግልሻል። እኔ ያገለገለኝ ነው እኮ እያገለገልኩ ያለሁት። እኔ አላገለገልኩም፣ እሱ ነው እኔን እያገለገለኝ ያለው። ካኑላ ይዤ ኦክሲጅን ይዤ አቁሞኛል እኮ እኔ ከመመናኑ ጋር እኔ አይደለሁም ማገልገል ያዝኩት፣ መድኃኒዓለም እያገለገለኝ ያለው በዛ ሰዓት ውስጥ። ስንት አለ ያልጋ ቁራኛ። ሲያስቀና ምንትሽ በጣም ታድለሽ። የልብሽ ትልቅነት ከጎደለሽ ያልጎደለሽም፣ ግን የመንፈስሽ ትልቅነት ብዙ አካል ይዘን ሙሉ ጤና ይዘን አልጎደለን ብለን ከምናስበው በላይ በጣም ልብሽ ሙሉ ትልቅ ማንነት ነው ያለሽ። እኔ በነፍስሽ ቀናሁ። ሰው በአካል የሚያስቀና ይመስለዋል፣ ግን የሚያስቀናው ነፍስ ነው። በጣም ብርቱ ነሽ፣ ጎበዝ ነሽ። ዛሬ ምንም አላለቅስም ፊትሽ ላይ። ለምን እያስተማርሽ ነው ለዓለም። ይህን ቴሌቪዥን እንግዲህ በቴሌቪዥን መስኮት ለሚከታተሉ ወጣቶች ሁሉ ሙሉ ሆኖ ነፍሳቸው ለተጨነቀች፣ ተስፋ ለቆረጡ፣ ፈጣሪን የተፈጠረውን ክቡር አካላቸውን በተለያየ ነገር የሚጎዱ ተስፋ ቆርጠው ላሉ ሰዎች ፈጣሪ እንደ ትምህርት ነው አንቺን ዛሬ እኛ ጋር ያመጣሽ። በፊትሽ ምንም አይነት እንባላ ለማፍሰስ የሞከርኩ ነው፣ ጥንካሬሽ የበዛ ስለሆነ ያዙት። የሀገር ባለውለታ ልጅ ነሽ፣ እሱን ማንሳት እፈልጋለሁ። ሻለቃ ሻምበል እንግዲህ አሊ በርኬ በጣም ትልቅ ሀገርን ያገለገሉ ባለውለታ ናቸው። የእሳቸው ልጅ ሆነሽ መራብሽ መጠማትሽ የሚፈጥርብሽ ነገር አለ። አባቴ እኮ በአባት እንጠራለን እንከብራለን። ከመቃብር በላይ የሆነ ስም ጥለን ለሀገራችን እንለፍ ሲሉም ለልጆቻቸውም የሚቀር ስም ትተው ነው የተዋጉት። አንዳንዴ ይሰማሻል? አዎ። ንገሪኝ እስኪ። አሊ በርኬ ማለት ኢትዮጵያን ነፃ ያወጣው እኛን ለማሳደግ ራሱ እድል የለውም። አገር ወዳጅ ነው። ልጆቼን ላሳድግ አይደለም አገር ሆ ብላ ስትጠራ አንደኛ የተሰለፈው አሊ በርኬ ታሪክ ያወራል። አንዳንዴ የቤት ኪራይ አላከራይ ሲሉኝ ዛሬ እኮ አባቴ አጠገቤ ሆኖ ቢያሳድገኝ ኖሮ የሁሉ ነገር አይገጥመኝም እላለሁ። ግን ለበጎ ነው ብዬ እቀበላለሁ። አንዴ የተናገርኩት ነገር አለኝ፣ እግዚአብሔር ይቅር ይበላል። እሺ ወረዳ ሄድኩና ትንሽዬ ቤት ስጡኝ፣ ጎርፍ ቤቱን አበላሸብኝ ስላቸው ላንቺ የሚሆን የለም አሉ። እኔ እኮ የሻለቃ አሊ በርኬ ልጅ ነኝ። አባቴ እኮ ሀገርን ያስረከባችሁ ለኔ እንዴት አንድ ቀበሌ ቤት ታጣላችሁ አልኳቸው። ችን ተናግሬያለሁ። እነሱ ለኔ መንገድ ኦክሲጅን ማስገባት ማስወጣት እየፈለጉ ነው። ከዛም ግን አልኳቸው መድኃኒዓለም ሲል አገኛለሁ አልኳቸው። እግዚአብሔር የተመሰገነ ልጅን አምጥቼ ቤልኩ የሆነ ቪዲዮ ሰራ። በጣም የመጨረሻ ተሰምቶኝ ሁለት ሆኜ መጥቼ ልጅን የሚያል ነገር ከስርሽ ሲለይ ያማል ይከብዳል። እናትና ልጅ ምንም ቢሆን እኔ ሮጥ ብዬ ውሃ መቀዳ አይደለም ውሃ ቀርቶ የሚያጠጣኝ ዳቦም ገዝቶ ያበላኛል። ግን አንደኛ ከኔ ጋር ካለው ህይወት ከፈጣሪ ጋር ያለው ህይወት ይበልጣል። ከኔ እኔ ጊዜያዊ ነኝ፣ የሱ ህይወት ይበልጣል ብዬ ነው አሳልፌ የሰጠሁት ልጄ። ከዛ ለአዲስ አበባ ክቡር ፕሬዝዳንት ለወይዘሮ አዳነች አቤቤ አድርሱልኝ ብዬ ለቀኩኝ ቪዲዮ እያለቀስኩኝ ተሰምቶኝ ሲሄድ ነው የምገባው የሚለው ነገር ነው ልጄ ነው ያለኝ። እማ ስትሄጂ ትገቢያለሽ አለኝ። ይሄንን ለቅቄ አዎ ቲክቶክ ላይ ለቀኩት። በደንብ ታየ። ከዛ ወዲያውኑ እግዚአብሔር የሱ ቢዘገይ የሚቀርመው የለም እኮ ቤት አገኘሁ ሐረሪ ላይ ኮንዶሚኒየም ሻወር ያለው ሽንት ቤት ያለው። ከዛ የኔ ብቻ አይደለም አልኳቸው የእመቤቴ ማርያምና የቲክቶክ ቤተሰቦቼ የኢትዮጵያ ሕዝብ እንዳለ ይሄ ቤት የኔ አይደለም። እኔ አንደበቴን ፈጥሮልኝ ነው የተናገርኩት። እናንተ ደግሞ ጸሎት ለማናችሁ ሰርቷል ብዬ ወዲያው አመሰግን። 100 ሺህ ብር ድጋፍና ቤት ተሰጠኝ። እኔም የቤት ባለቤት ሆንኩ። ያገኙት ስለታገስኩ ስለጸናው። እኔ ቃቶብኛል፣ ቆሻሻ ተደፍቶብኛል። እኔ እጄ የምናገረውና ማለቅሰው ነው መድኃኒዓለም ደጅ ኦክሲጅን በቀን 2 ሺህ ብር በቀን 2 ሺህ ብር ወጪ ነው። ድሬዳዋ ሄድን ነው የምናስሞላው ከሐረር። ከዛም ያም ኦክሲጅን
ለባጃጅ ነው። ባጃጅ የግድ ያስፈልጋል ለመጫን ኦክሲጅን ለመጫን ይከብዳል። ለዛ ብቻ ነው እንጂ የምከፍለው ኦክሲጅኑን በነፃ ሆነ። ክብር ለእመቤቴ ማርያም። እኔ እዛን ጊዜ ኮምቦልቻ ማርያም ገጠር ሄደን የመጣ ነው። ሚስጥር ተቀብዬ ቁጭ ብያለሁ። ተደወለ። ፕሬዝዳንት ነኝ አለ አቶ ኦርዲን በድሪ። እንግዲህ ተሽ አንቺ የሐረሩ እንግዲህ በሰው መሀል የተጠላሽ ሰው ባጃጅ የማይጭንሽ ሰው ትልቅ ሰው ሲደውልልሽ ምን እንደሚሰማሽ እኔ ከተቀመጥኩበት ነው ብድግ ያልኩት። ዜራ ያክብርልኝ ይቅርታ ስላላወቅኩ ነው። እሺ ቢሮ ነገ እንድመጫል እግዚአብሔር ካለ ይቅር በለኝ ስላላወቅኩ ነው ስልክ ያላነሳሁት። እግዚአብሔር ካለ ነገ እመጣለሁ ሲል ነው ማድሮ አይደል የምንለውም እኮ እግዚአብሔር ሲፈቅድ ነው። ከዛ ጠዋት ሲሄድ ከአክስቴ ልጅ ጋር ነው የሄድኩት። 100,000 ብር በዚህ 3 ቀን ውስጥ ቤቴን ጠብቄያለሁ። እሺ ሲሄድ ብዙ ቤት አማረጡ። እግዚአብሔር ያክብራቸው። ከዛ ላንቺ የሚሆን ኦክሲጅን ማስገቢያ ማስወጫ የሆነ ብለው ባለ 1 መኝታ ነው። ሻወር አለው፣ ኪችን አለው። እንደውም አሁን አልገባሁበትም ምክንያቱም ትንሽ እቃ ነገር እና ትንሽ ውሃ ገብቷል። አሁን ሲሄድ እቃዎችን ገዛዛና በአዲሱ ቤት ሰርፕራይዝ እናደርግ ማርያም ይዘን ሰርፕራይዝ እናደርጋት ብለናል። እንግዲህ ቆንጆ ፈርኒቸር ያላቸው ሰዎች ደግሞ ይመለከቱናል። አሳምረው ቤት እግዚአብሔር ይፍቀድ። ብዙ የህይወት ታሪክ ቢኖረንም የመጣንበት ብዙ ነገር ቢሆንም አሁን ደግሞ ተስፋ እያየሽ ነው። ዛሬም የተገናኘ ነው ከኔ ጋርም በስልክ ስንጨዋወት አዲስ አበባ ነው ብዙ ህክምናሽን የምታደርጊ አይቻለሁ። ከራስሽን ሶሻል ሚዲያ ላይ እርዱኝ ብለሽ ከወጣሽ በኋላ በጣም ብዙ ደጋግ ኢትዮጵያውያን በዚህ አጋጣሚ ለኢትዮጵያውያን የተሰጠ በጣም ልብ ያለው ልጅ ይመስለኛል ወጣት አዶናይ። አይቻለሁ ቪዲዮንም ከልቡ በጣም ቁጭ አድርጎ ስላንቺ ሲያመሰግን ስላንቺ ብዙ ነገሮችን ቃል ሲገባልሽ ተመለከትኩና እንግዲህ ውለታውን እግዚአብሔር ይመልስለታል ብዬ አስባለሁ። በልጆቹ በቤተሰቡ በጣም ልባም ልጅ ነው። እናመሰግነዋለን አዶናይ። ለጥበብ ሰዎች ለታመሙ ለሁሉ ድምጽ እየሆነ ነውና አሁንም የጎደለሽ ነገር ለሱ ስትነግሪ ሰምቻለሁኝ። ከዛ በተጨማሪ ሀሌሉያ ሆስፒታል ነበር እየተከታተልሽ። አሁንም ወደዚህ ስንመጣ ጤናሽ እንዲመለስ ይሄ ኦክሲጅኑ ተነቅሎ በዚህ የምትወስጃቸው ነገሮች ተሸክመሽ ይሄን የምትዞሪበት ጊዜ አብቅቶ ለመቆም ምን ይሉሻል ሐኪሞች? ምን ቢሟላ ከዚህ በኋላ ከፈጣሪ ጋር ጤናሽ የሚመለስበት ሁኔታ አለ ብለውሻል? ውጭ ሀገር መታከም ወይም ሌሎችም ምን ተስፋ አለ? መቅድዬ መሰለኝ አሁን ትላንትና ምርመራ እያደረኩ ነበረ። አዶናይን ምን ባረግልሽ ነው አለኝ። እግር ቀጥልልኝ አልኩት። እግር ቀጥልልኝ አልኩት። ቤተ ክርስቲያን ውስጥ ቤተ መቅደስ ገብቼ አስቀድሼ አላውቅም። ለምን ይሄን ይዤ መግባት አልችልም? ያው ምዕመናኑ ጧፍ ያበራል ጭንቅንቅን ስለሆነ የቦርሳውን ኦክሲጅን ብያለኝ። ለምን ለአዶናይ አፖስችም ሲሉ እኔና አዶናይ ጎረቤት ብንሆን እግዚአብሔር ካልፈቀደ አይነገናኝም ነው ያልኩት። አይቼዋለሁ። ይሄንንም ቦርሳ እንገዛለን አለ። በቃ የዛን ሰዓት እኔ ከእግዚአብሔር ጋር ሙሉ ሰው አረከኝኩት። ለአንቺ ሐሳብሽ ይሄን መጣል ሳይሆን ይሄን ይዘሽ ቤተክርስቲያን ውስጥ ስለማትገቢ ለማመስገን ስለማይመች ለምስጋና የሚያመችሽ በቦርሳ ያለው ኦክሲጅን ብቻ ነው ጠይቂ። እሱ ጠየቅኩ መጀመሪያ እሱ። ምን አይነት ልብ ነው ያለሽ ታድለ። በቃ አሁን እኔ እግዚአብሔር ይቀበል ሚስጥር ስቀበል እንኳን እግዚኦ ሲባል ነው የምቀበለው። እንደ ሕፃን ልጅ ማለት ነው። ሕፃን ልጅ ወስደሽ በዛ ክብር ስታበቂ እኮ እግዚኦ ከተባለ በኋላ እንደዛ እኔ አንድ ቀን ማለት ቆሜ አላውቅም። ሁሌ ደጅ ነኝ። ሰዓታት አልቆም አላስቀድስም። አሁን እግዚአብሔር የምለምነው እግር ቀጥልልኝ ቤተ መቅደስ ገብቼ ላስቀድስ፣ እኔ ማለት ላዳምጥ፣ ቅዳሴውን ሰዓታቱን ልቁም ነው። ይሄንን ያልኩት በቃ ባለ ቦርሳዋን ግዛልኝ ሙሉ ሰው ልሆን ሙሉ ነው እግዚአብሔር የበለጠ ደግሞ ሙሉውን እዛ ክብር ላይ ልቁም አልኩት እግዚአብሔር ከፈቀደ እና እግዚኦ ሲባል ነው ሚስጥር ተቀበለው አልኩት። ከዛም በኋላ ቤት ውስጥ ብዙ የጎደለኝ ነገር አለ። መጀመሪያ ግን እግዚአብሔር ጋር መገናኘበት
እሻለ ችግር የለም ማለት እግዚአብሔር ረዳናል ይረዳናልም ደግሞ ይገርማል። ህይወት ላንቺ ምንድን ነው? እኔ አሁን ህይወትን የምትረጅበት ሚዛን በጣም አስደነቀ። ድኝ ይሄንን ኦክሲጅን ጥዬ እንደሰው ሰርቼ በልጽጌ ለልጆቼ እናድርጌ ከሚል ህልም ይልቅ ለፈጣሪ አገልግዬ የሚለው ነገር ይበዛል አንቺ ላይ። ህይወት ለየቱ ምንድን ነው? ህይወትን የምናይበት ሚዛን ብዙዎቻችን ደግሞ ምን መሆን አለበት ያሽ ከአንቺ ከተባረክሽበት ነገር ህይወት ምንድን ነው ላንቺ? ያው ህይወት ስትኖሪ ነው። እኔ ለሰው መኖር ነው የምፈልገው። እንደኔ ኦክሲጅን ሳይኖራቸው ብዙ የተደበቁ አሉ። ቤተክርስቲያን ይናፈቃቸው፣ ደጆ ይናፈቃቸው። ለኔ እግዚአብሔር እያኖረኝ ነው። ሰውም አስቀምጦልኛል አይደል? እንደኔ እድል ያላገኘዋል። ለነሱ መኖር ነው የምፈልገው። እግዚአብሔር ካቆመኝ ብዙ አሉ ኦክሲጅን ሳይኖራቸው እቤት ተቀምጠው ታፍነው ያሉ። እንደው እግዚአብሔር እንደው በዚህ ሰዓት እንደው መድኃኒዓለም ምለምነኝ እግር ከቀጠልክልኝ እኔ ትንሽ ከለወጥኝ ምንም አይደለም። ቤተክርስቲያን ይናፈቀው ቤተክርስቲያን ሆስፒታል መሄጃ የማይችሉ አሉ፣ ከቤት የማይወጡ አሉ። በቃ ለሰው መኖር የምፈልገው የተደበቁትን ማውጣት። እኔም ተደብቄ ነበር እኮ ማንም አያገኝ። ኦክሲጅን ስላለኝ ነው የወጣሁት። ኦክሲጅን የሌላቸው ምግብ ግዢልኝ ብልሽ ትገዢልኛለሽ፣ ውሃ ግዢልኝ ብልሽ ትገዢልኛለሽ፣ ኦክሲጅን ስጪኝ ብልሽ ትሰጪኛለሽ። በቃ ይሄ ኦክሲጅን በጣም አስቸጋሪ ነገር፣ እግዚአብሔር ደግሞ ቀላል ነው። አምነሹ ከተቀበልሽው ደግሞ ቀላል ነው። ይሄን ደግሞ የምታረጊው ሲኖርሽ ነው ወተሽ እና ይከብዳል። ኦክሲጅን በተለይ በጣም ይከብዳል። ለምንሽ አታገኙ፣ ከሰው አትበደሪም፣ ከሰው አትጠይቂ። በቻርጅ የሚሰራ ኦክሲጅን ነበር። እንደውም ማውራት አልፈልግም ዛሬ ላውራት። በኮሮና ጊዜ የገቡ የቻርጅ ኦክሲጅን 3 ሰዎች ሰጡኝ። በወቅቱ እግዚአብሔር በሚያውቀው መንገድ ጤፍ እናስፈጭበት የለም። ያንን ኦክሲጅን ምንሸጥ እናስፈጭበታለን፣ ግን ህይወት ይበልጣል። 3ቱንም ኦክሲጅን ወስጄ የሰጠሁት ለማን እንደኔ ያሉ በኦክሲጅን እጦት የሚሰቃዩ። እኔ የደረሰልኝ እግዚአብሔር ነው። በገንዘብ አልቀየርም። እንደኔ ደጁን ያላዩ አሉ ብዬ ወስጄ ሰጠኋቸው። ምን ያህል እንደተነፈሱ ይሄንን ስትንፋስ ለሌሎች ስትገጥሚለት አሁን እንዴት ነው እንደዚህ ይዘሽ ስትለቂው ተነፍሻለሽ፣ እንደዛ እንደማለት። ከዛ እኔ አልሸጥም፣ ግን እንደኔ አይነት ኬስ ካላቸው በነፃ ነው የምሰጠው። እነሱም ለነገ ለሰው እንዲደርሱ። እኔም ሰው ነው የደረሰልኝ አይደለም። ስትሰጪ እኮ ይሰጥሻል። ለመስጠት ደግሞ መሰጠት መመረጥ። ከዛ አሁን ሁሌ እግዚአብሔር ያክብራት የልጄን ህይወት እኮ አንቺ እኔ አይደለሁም መድኃኒዓለም መቤት ማርያም ይችላል። እንደዚህ የተቸገርሽ ልጅሽን ማሳደግ ያለሽን ደግሞ ትሰጫለሽ። እሰጣለሁ። በስትንፋስ አልጨክንም። እኔ በምንም አልጨክንም። እግዚአብሔር ኖሮ የሚሰጠው አታሳጣኝ ነው የምለው። ብዙ ፈተና ይቻላል። እኔ ብነግርሽ 2 ወር ይፈጅብናል። ብዙ ከቤተሰብም ከምንም ብዙ፣ ግን ላይችል አይሰጥም ባለለ ምንም አይመስለኝም። ቀን አለ በእግዚአብሔር እጅ ላይ ያለ ቀን ማየው የተዘጋጀልኝ ያለ ሰው አይደለም። መድኃኒዓለም ያዘጋጀልኝን ቀን አያዋለኝ። ስለዚህ ጋር ከተማረኩ ባማረኩ ቁጥር ወደ ኋላ ነው የምቀረው። ካመሰገን ግን የነገዋን ቀን አያለሁ። እግዚአብሔርም ደግሞ እያሳየኝ እኔ አሁን ጥምቀት ማገለግልበት ምንም የለኝም። ይሄንን ጌጅ ነው ቲክቶክ ላይቭ ገብቼ እሴ ጥምቀት ሀገር ልብስ ግዙልኝ ጥምቀት ማገለግልበት አልኳቸው። የጥምቀት ልብስ ከዛ አንድ ደግ ወንድማችን የቱ ድገ እሺ 10,000 ብር ላከልኝ። ሲልክልኝ እኔ ልብስ ልገዛ አይደለም ይሄንን ጌጅ ልገዛ ነው ድሬዳዋ ሂጅ ማለት ነው። ከዛ ያገለገልኩባት አረንጓዴ ነው የተቀባችው። እዚህ ጋር ጌጁን ገዝቼ ሲሊንደር አስሞልቼ ምናምን ወደ 12,000 ብር ጨርሼ መጣሁ። ስመጣ ቤትም እየጠበቁ ነው ልብስ እኔ አሽጌም ቢዬ ቁጭ አደረኳት። ይሄ ነገ ከተራ ዕለት ነው የሚከፈተው።
በቃ እኔና ልጄ እናውቃለን። ያክስቶች ልጅ ጉጉት ሆነባቸው ይፈልጋሉ። በቃ ከዛ የቱ ንገሪኝ አልነግራችሁም ማለት ልክ የከተራ ሰዓት ልንሄድ ስንል ምንድነው ይሄን የጥምቀት ልብስ አልኩት። እኛ ዛሬ ለብሰሽ ትይዛለሽ። ከምንም በላይ ያገለገለኝ ፈጣሪ ለማገልገል መሳሪያ ይዘሽ መውጣት አለብሽ። ወታደሮች ውትድርና ሲገቡ መሳሪያ አለ። እኔ ደግሞ ይሄን ከዛ ለልጁ ስነግረው እንደዚህ ላይ የታለ የጥምቀት የጥምቀት ነገርኳቸው። የጥምቀት ልብስ አሳይኝ ያሳየኋቸው ምንድነው በጣም ነው የገረማቸው። እስትንፋስ ያለው ሁሉ አመስግን። በጣም ታድለሽ። ብዙ ሀገራችን ላይ ያሉ ምሁራን ጠቢቦች ብዙ ሰዎችን አናግሬ ብዙ ተምሬባቸዋለሁ። እንደ ዛሬ ግን ራሴን እየመዘንኩኝ ምን ያህል ደካማ መሆኔን ከዛ ምን ያህል እንድንማር ምክንያት ሆነሽን ልብ እንድንል ትልቅ መምህር ሆነሽ በድካምሽም በህመምሽም ቢሆን ለብዙዎች ትምህርት የምትሰጪ ሰው ስለሆንሽ በጣም ደስ ይለኛልና ቅድም የጠየኩሽ ነበር የቱ ምን ተስፋ አለው ከዚህ በኋላ የልብሽ መንፈስ ጥንካሬ ደስ ይላል። ግን ሰዎች ደግሞ የሚወዱሽ የሚያከብሩሽ ልጆችሽ አብረውሽ የሚሰቃዩ የሚያለቅሱ አብረውሽ የሚፈተኑ ህልማቸውን ሁሉ ስተው ከእናታቸው ጋር ልጆች አሉሽና ከዚህ በኋላ ይሄን ጥለሽ ደግሞ እንደ ማንኛውም ሰው ደግሞ አየር እየተነፈስሽ ለመኖር ምን ያስፈልግሻል አሉ። ህክምናሽን ትልቅ ሆስፒታል ያዩሻል። በበጎም ቢሆን ምን ይሉሻል? የቱ አሁን ይኸውልሽ ህክምናው ብዙ ብርም ነው የሚፈልገው። ከሞተ ሰው ሳምባው ተወስዶ ወደ እኔ ሲገጠም 1 አመት አይሲ ውስጥ ተተኛለሽ። ከኔ ጋር እስከሚዋሃድ እሺ። ያ ደግሞ በሞትና በመኖር በመሃል ማለት ነው። 1 አመት ሙሉ እንግዲህ አስቢ። መኖርሽንም መሞትሽንም ያውቀው መድኃኒዓለም ነው። 1 አመት ሙሉ አይሲ ውስጥ ትቆያለሽ እስከሚዋሃድ። እውነትሽን ነው። አዎ እኔ ግን ያነሳልኛል መድኃኒዓለም እጠብቃለሁ። እንደሚያነሳልኝ በሙሉ ተማመናል። ሰው ያለበት ቦታው የሚጠብቀው እኔ እግዚአብሔር ቢመቻችልኝ ህክምናው ሊሆንም ላይሆንም ይችላል። እግዚአብሔር እርቶኝ ቢደረግልኝ ደስ ይለኛል። እዚህ ሀገር ይደረጋል ውጪ አሜሪካ ነው የሚደረገው። እና በጣም ብዙ ብር የሚፈልገው እኔ በአሁን ለጊዜው ኢንፌክሽኖች ተነስተው ከእንደገና ደግሞ እነዚህ ምርመራዎች አሉ። አሁን በቀደም ላንሴት ነው እንጂ እና ህክምናዎችን ባይሆን እንኳን በነፃ ቢያደርጉልኝ የግል ሆስፒታል በነፃ ቢያደርጉልኝ። ብዙ ጊዜ ላንሴት ነው የምትከታተለው? አይደለም ዛሬ ነው የሄድኩት። ትላንት ጥሩ ስሜት ላይ ስላልነበርኩ ሳይትሬሽን እየቀነሰ ነበር፣ ኦክሲጅን ከውስጥ ኢንፌክሽን ላይ ስለነበርኩ ማለት ነው እንኳን ስለያዘኝ ከዛ እሱን በነፃ ቢያደርጉልኝ እና ያው ልጆቼን ሰብስቤ አንድ ላይ 1 ቀን ልኖር 1 አመት 2 አመት እሱ ነው የሚያውቀው ከልጆቼ ጋር ያለችኝን ቀሪ ዘመን እንደው የበለጠ አሁን ደስተኛ ነኝ፣ ግን የበለጠ ደግሞ ደስ ብሎኝ ነው እንዲሰበሰቡ። አሁን ብዙ ህክምናሽም አዲስ አበባ ስለሆነ ሀረር ነው ያለሽው አይደል? የሀረር እንግዲህ ከንቲባ ሌሎችም ሰዎች ብዙ ረድተውሻል። የሀረር ህዝብም የኢትዮጵያ ህዝብ። ወደዚህ ግን ወደ አዲስ አበባ ብትመጪ ለህክምናውም ለብዙ ነገር ይቀለኛል ብለሽ ታስቢያለሽ? አዎ ደስ ይለኛል። እኔ እንደዚህ ሙኝ እኮ እሰራለሁኝ እኮ ይሄን እየጎተትኩ ራሱ ስራ እሰራለሁ። ምን ትሰሪያለሽ አሁን ለመተዳደር? ምን አሁን ባለፈው ጀላቲና ቀዝቃዛ ሁሉ ጀምረን ነበር መስራት ማለት ነው። ይዛ ትሄዳለች ታስረክባለች በ2 ብር ቅናሽ ማለት ነው። ትንሽ ቅዝቃዜው እኔን ትንሽ እንትን አለ እንጂ ስራ ራሱ ከተገኘ በተለይ አሁን እቺ ቦርሷ በጣ እሰራለሁ። ልብስ ማጠብ ምናምን አይደል? ልብስ ማጠብ እንዳታጥቢ ተብያለሁ። ኬሚካሉ ሌላ በቃ እንደ ሱቅ ነገር ባገኝ እኔን የማይጎዳ አሁን ይሄን በረጅም ገመድ አድርጌ መስራት ይችላል እና ቢመቻችልኝ ደስ ይለኛል። እዚህ ብሆን ደስ ይለኛል። ለኦክሲጅንን ለህክምናው አይዞሽ እቱ በጣም ጠንካራ እኮ ነሽ አንቺ። አይዞሽ እሺ። በጣም ጠንካራ ነሽ በእውነት። እኔ ትንሽ ጊዜ ልጅ ኦክሲጅን ወስድ ነበር ነው ያየሁት። ፈተና ለመከራ ነኝ። በጣም ብዙ ነገር አሳልፌ ነበር ለ1 ወር
ስለማቅ መተንፈስ ምን እንደሆነ አይቼዋለሁ ልጄ ላይ እና ይህን ሁሉ ዓመታት በጣም ጠንካራ ነች። እኔ አሁን ኦክሲጅን 4 ዓመት ነው ግን አይዞሽ፣ በጣም በርቱልሽ፣ አይዞሽ፣ እሺ አይዞሽ፣ ሁሉ ነገር ይስተካከላል። አይዞሽ፣ እውነት አይዞሽ፣ አይዞሽ። ይሄን የሚመለከቱን አሉ፣ በጣም ብዙ ደግ ህዝቦች አሉ። ክብርት ከንቲባችን በጣም ለሀዘን የሚረዱ ናቸው። አዲስ አበባ ሆነሽ እናት ነሽ፣ ሴት ነሽ፣ ልጆች አሉሽ። የተሰበርሽበትን ባይጠግን እንኳን ከዚህ በኋላ ያለው ህይወትሽ እዚህ ብዙ አንድ ቤት ተሰጥቶሽ ሕክምናሽ እየተከታተልሽ ልጆችሽን ስብስብ አድርገሽ የምትኖሪበት ቀን ሩቅ አይሆንም። በደስታ እንገናኛለን። ቀየርልሽ ሕክምናው እዚህም ቢሆንልኝ ደስ ይለኛል። ለልጆቼ እኔ አሁን ብቻዬን አይደለም የሞትኩ ያለሁት ማለት ነው። ልጆች አሉ ደግሞ ለእኔ ደግሞ የሚንገላቱ 3 ልጆች አሉ። ወጣቶች የወጣት ጊዜያቸውን የማያሳልፉ ለእኔ የሚሰቃዩ ልጆች አሉ። ደግሞ ፈተና ስለሆነ ነው የሄዱት። አለማያ ዩኒቨርሲቲ ይማራል። አንደኛውም ቤተክርስቲያን ፈተና ስላለበት እና እግዚአብሔር ቢያመቻችልኝ ለኔ ለነሱ ሲል ደስ ይለኝ ነበር። ናይ ይከብዳል። እናትና ልጅም ተለያይቶ እርግጠኝነት ይስተካከላል። እሺ የመብት አይዞሽ፣ አይዞሽ፣ ጠንካራ አይደለሽ? እሺ በጣም ብርቱ ነሽ፣ ጠንካራ ነሽ። የጥንካሬ ቃላቶች ይገልጹታል ብዬ አላስብም። መንፈስሽን በዚህ ሁሉ ውስጥ ደግሞ ለሀገርሽ ለእምነትሽ ያለሽ ጥንካሬ በጣም ደስ ያሰኛል። ነው ሕክምናው እንግዲህ ረጅምም ቢሆን ብዙ የገንዘብ ወጪም ቢያስፈልገው ያልተኖረ ልጅነት ነው የኖርሽው አይደል? 38 ዓመት አይደል ብለሽኛል። 38 ዓመታት ወጣትነት ብዙ የምታገለግልበት እድሜ በመከራ ነው ያለው። ከዚህ በኋላ ያለው ቀሪ እድሜ ግን ብዙ እድሜዎች አሉሽ የምትደወጭበት፣ የምትመሰክሪበት እና ሕክምናው እንዲጀመር እንግዲህ ይህንን በተለይ ሶሻል ሚዲያ አካባቢ ያላችሁ፣ በእኛም አካባቢ ያላችሁ የጎፈንድሚ ሌሎችን በዶላር የሚረዱ አካውንቶች ያሏችሁ የቪዛውን የሌሎች የሕክምና ወጪዎችን ፕሮሰስ ማድረግ የምትችሉ ሰዎች ስለ ፈጣሪ ብላችሁ እሱን ብታደርጉ ያደርጋሉ ብዬ አምናለሁ። ክብርት ከንቲባችን ሌሎችን በጎ ሰዎች ደግሞ ቤት ተሰጥቷት ልጆቿን በቅርብ ጊዜ ኦክሲጅን የምታገኝበት ሕክምና የግል ሕክምና ተቋማት ደግሞ ቢያንስ እንኳን አቅመ ደካማ ናት፣ የገንዘብ አቅም የላትም እና ብንተባበራት ብዬ ጥሬን አስተላልፋለሁ እንደ አንድ ሙያተኛ። ከዚህ በኋላም ከካሜራ ጀርባም ግን ማድረግ ያሉብንን ነገሮች በሙሉ ከፈጣሪ ጋር እናደርጋለን። አካውንትሽን ከስር እንተዋለን። የገንዘብ ድጋፍ ብዙ ወጪ ነው ይሄ የሚወጣበት። የምትወስጃቸው ኢንፌክሽን መድኃኒቶች በጣም ውድ ናቸው፣ አይገኙም፣ ብዙ ብር ናቸው። እነሱንም እንዲረዱሽ ከስር አካውንትሽና ስልክሽን እናስቀምጣለን። በተጨማሪ ግን መጨረሻ ላይ ልጅሽን ባወራት ደስ ይለኛል ፈቃድሽ ከሆነ። በጣም የምታምር ቆንጆ ልጅ አለች እና ያው ሶሻል ሚዲያ ላይም ስለምትታይ የትናየት ልጇን አብራ ብዙ ደግሞ ዋጋ የምትከፍሏን ከልጅ አንደበት ስለ እናቷ ደግሞ ትንሽ እንሰማና ወደ ቀጣይ ፕሮግራሞቻችን ሄዳለን። የትምዳት ይልበቃለስ። አሁንም በያላችሁበት መቅዲ ሾው ይቀጥላል። በጣም ልባም ከነፍሷ ጥንካሬ በስጋችን የሚገጥሙን ፈተናዎች ሁሉ እንድናሸንፍ ጥሩ ትምህርት እየሰጠችን ነው። ወጣት የትናየት ልጇ ደግሞ አብራታለች። ብዙ ዋጋ መክፈል ውስጥ በእሷ የመከራ የፈተና ጊዜያቶች ውስጥ ልጆቿ ናቸው ያልተለዩት ከፈጣሪ ቀጥሎ። ልጅነታቸው ለእናታቸው የኖሩ ናቸው እና ከልጇ ጋር ቆይታ አደርጋለሁ። እንዴት ነሽ ቤት? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። በጣም ቆንጆ ነሽ። ተብለሽ ታውቂያለሽ? ጥርስሽ እንዴት እንደሚያምር፣ ከለርሽ እንዴት እንደሚያምር። አመሰግናለሁ። ጋዜጠኛ መሆን አትፈልጊ? እፈልጋለሁ። ምን መሆን ነው በምትፈልጊ? ያው ዶክተር። ዶክተር። ለምን መሆን ፈለግሽ? ያው እንደ እናቴ ያሉትን ከዛም በላይ ማለት ህመምተኞችን ማከም ስለምፈልግ። ስንተኛ ክፍል ነሽ? 8 ስንተኛ ክፍል ነሽ? ስንት ዓመትሽ? 15 15 ዓመትሽ። እናትሽ የምታግዢው አንቺ ነሽ አይደል? ጠንካራ ነሽ። እናትሽን ግለጫት። ምን አይነት እናት ናት? እናቴን መግለጽ አልችልም። ምክንያቱም በጣም በቃ ከሁሉም እናቶች ትለያለች እና
እናቴ ለኛ በጣም ብዙ ነገር አድርጋለች። በቃ የሰው ፊት እየገረፋት እንደዚህም ሆና ተስፋ አትቆርጥ እና በቃ እናቴን መግለጽ እንጂ ይከብደኛል። እግዚአብሔር ምን ትለምኚዋለሽ ቤቲ? ጤናዋን ከዚህ በላይ በቃ ጤናዋን ሰጥቷል። እንደ ሙሉ ሰው ሆና በቃ ይበልጥ እንድታገለግለው እንደ ሁሉ በቃ ሙሉ ሰው ሆና ይበልጥ እንድታገለግለው ነው የምመኘው። ይሄንን ነው የምለው። በጣም የከፋሽ ጊዜ አለ? አዎ፣ ኦክሲጅን ያጣች ቀን እና ኦክሲጅን ስታጣ ሁሉም በቃ አላ ይከብዳል። ኦክሲጅን ደግሞ እንኳን እንደዚህ ተገዝቶ ይቅርና ሳይገዛም በጣም ነው የሚከብደው እና በቃ በኦክሲጅን ብቻ ተሰቃይተናል። በጣም የሰው ፊት ገርፎናል የምር። ግን እግዚአብሔር ይመስገን ሁሉም አልፎ ያው እዚህ ጋር ቆመናል። ቅድም በጣም የነካኝ ነገር አለ። ትምህርት ያስተምራል ብዬ ማስባለሁ። ልጆች ከሌሎች ልጆች ጋር መጫወት አለመቻል ማለት በጣም ከባድ ነገር ይመስላል። ስነ ልቦናቸው ነው። ቤቲ ብትነግሪኝ ደስ ይለኛል። ምን ያህል ጫና አድርጎባቸዋል? እንደ ልጅነታቸው እንደ መጫወት መቦረቅ እንደምትፈ የቤቱን ህመም ውጪ ጓደኞቻችሁ ማህበረሰቡ እንዲረዳችሁ ከመፈለግ አንጻር ምን ፈተና ይገጥምሽ ነበር አንቺ? በእናቴ በሽታ የተነሳ ከጓደኞቻችን ጋር እንኳን እንዳንጫወት አድርጎናል። እናታችሁ የሳምባ በሽተኛ ናት በማለት ከጓደኞቻቸው ጋር እንኳን እንዳንገናኝ አድርጎናል። ለምን? እንጃ ከብዳል። እናንተ ታስረዷቸው የሚተላለፍ አለመሆኑ? ያው አይረዱም። የሚተላለፍ በሽታ አይደለም ስንላቸው አይረዱም። ይሰማሻል? ከዛ አይዞሽ ምን እንዲሆንላት ትመኛለሽ ከዚህ በኋላ? ቤቱንም የውስጡንም ችግር እናንተ ታያላችኋል፣ ብዙ ነገር ታውቃላችሁ። ምን እንዲሆን ትመኛለሽ? እኔ የምመኘው በቃ በአቅሟ የሆነ ነገር ተደርጎላት ቁጭ ብላ እንድትሰራ። ለምሳሌ ምን ትሰራ ነበር ማሚ ቤት ውስጥ? ቀዝቃዛ እንቁላል ትሸጥ ነበር፣ ከሰል ብዙ ነገር ትሸጥ ነበር። አንቺ ታግዣታለሽ አብረሽ? ትምህርት አላቆምሽም አንቺ አይደል? ስትመለሽ ወንድምሽ አሁን አብሯቸው የለም አይደል? ምን ይሰማሻል? አይዞሽ 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 ያለንላችሁ ደግሞ ሁላችንም። እኔ አበባ እውነት ስልኬን ትወስዳላችሁ፣ ቤት ትመጣላችሁ። እኔ ፍቅር አይዞሽ አበባ አይዞሽ። እኔ እኮ ሰዎች እንዲረዷችሁ ነው። እኔ ፍቅር ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ከአፍታ ቆይታ በኋላ መተናል። እኔ ብቻ ሳልሆን ከካሜራ ጀርባ ሁሉም ካሜራማኖች እያለቀሱ ነው እየሰራን ያለ ነው። በጣም የሚያሳዝን ታሪክ ነው። እሺ ቤቲ፣ አሁን አናለቅስም ማለት እኛ እኮ ይሄ የምንቀባው ነገር ብታይ እንዳለ ለቀቀና ተጋለጠ ሰው ፊት። ግን ንገሪኝ ሳታለቅሽ አሁን በተቻለ መጠን እሺ። የውስጥሽ ሀዘን ይናገራል። ለዛ ነው በጣም እኔ ውስጥ ያልቻለኝ። እሺ ጎበዝ ነሽ፣ ጠንካራ ነሽ፣ ለእናትሽ ያለሻት አንቺ ነሽ፣ ብርቱ ነሽ። ነገ ይሄ ሁሉ ታሪክ አልፎ በቃ ኃላፊ ሚኒስተር መሪ ሆነሽ በደንብ ሴቶችን የምታበቂ የታመሙትን የምትደግፊ ልጅ ነው የምትሆኙ። ዛሬ ነው ይሄ ፈተናው አይደል? ያልፋል። ስለዚህ ወንድምሽንም አብሮ ለመኖር ነግረሽን በኋላ ምን ቢሆንላችሁ ደግሞ እንደ ቤተሰብ እንደሚረዳችሁ ንገሪኝ። ያው ወንድሜ የሄደበት ምክንያት ቤት ስላጣ ማለት ሁሉም እምቢ አሉን ማለት አናከራይም ማለት እና ወንድሜ ወደ ገዳም ሄዷል
እና በቃ ምንም ማድረግ አንችልም። አሁን ከ1 አመት በኋላ ፈጣሪ ቢልና ቢፈቅድ ቢረዳን ይመጣል እና ያቋረጠውንም ትምህርት ይጀምራል። ያው ፈጣሪ ደግሞ ታሪክ ይቀይራል። ምንም ቢዘገይም የሚቀርመው የለም እና በቃ ሁሉ ነገር ተስተካክሎልን ቤትም ተሰጥቶናል፣ እግዚአብሔር ይመስገን። እኛም ቤት አለን ብለን እንድናወራ ብቶናል ፈጣሪ። ጎበዝ። አሁን 8ኛ ክፍል ወደ 9 ገና ነው ወይስ እየተማርሽ ነው? 8ኛ ክፍል አይደል? ጎበዝ፣ በጣም ጎበዝ ነሽ። አሁን አዲስ አበባ እዚህ ብትመጡ ለሕክምናውም ለማሚ ቢረዳት፣ አሁን ቤት ውስጥ ያለው ክፍተት ምንድን ነው? ቤቱ አለ። ቤት ውስጥ ለመኖር ደግሞ ብዙ ነገር ያስፈልጋል አይደል? ስራ ያስፈልጋል፣ የዕለት ገቢ ያስፈልጋል። የእናንተም ደግሞ እንደ አቅም ወጪ አለው። ምን ቢሆን ጥሩ ነው ያልሽ አንቺ አጠገቧ ሴትም ስለሆንሽ ብዙ ነገር ስለምታይ። ያው እሷ ጎንበስ ቀና ማለት ስለማትችል ያው በአቅራቢያችን የሆነ ቢዝነስ ነገር እንትን ተብሎ ብንሰራ ብዬ ነው እንትን ማለት የምትፈልጊው ሌላ ነገር አለ? እስቲ ማለት የምትፈልጊው ኢትዮጵያ ህዝብ ያሉ ጓደኞች ያሉ መምህራኖች ያሉ ብዙ የሚመለከቱ ደጋግ ሰዎች ያሉ እናትሽን የሚወዱ የሚያከብሩ ያሉ ማመስገን የምፈልገው በመጀመሪያ እግዚአብሔር ነው። ያንን ታሪክ ቀይሮ እዚህ ጋር ቁጭ ብለን እንድንናገር ስለፈቀደልን እግዚአብሔርን አመሰግነዋለሁ። ሲቀጥል ደግሞ እናቴ ሁሉ ነገር ናት። ምንም ስለሷ ቃላት ያጥረኛል ማውራት ማለት እንባ ነው የሚቀርመኝ። በቃ ሁሉን ነገር ችራ እግዚአብሔር ይመስገን ቢጎልም እግዚአብሔር ይመስገን ብላ ተመስገን ብላ ሁሉ ነገር አልፎ እዚህ ጋር ቁጭ ብለን እንድናወራ ያደረገችኝ ከእግዚአብሔር በታች እናቴ ናት። በቃ በዙሪያችን ደግሞ አለን በርቱ ላሉት የኢትዮጵያ ህዝቦች ምስጋናን አቀርባለሁ። ንገሪያት እናትሽን ፍቅርሽ። እናቴ እውነት ከዚህ በላይ ጤናሽ ተመልሶ እንደ ሰው አሁንም በጣም ጠንካራ ነሽ፣ ለሁሉም ተምሳሌት ነሽ። ለኔ ደግሞ ትለያለሽ የምር እና በቃ ጤናሽ ተመልሶ ሙሉ ሰው ሆነሽ እንደ ኦክሲጅኑን ጥለሽ የምትራመጂበት ቀን ይመጣልና ተስፋ እንዳትቆርጪ እናቴ። ያው መልሽ ይሄንን በጣም ነው የምወድሽ። እግዚአብሔር አምላክ ጤናን ከእድሜ ጋር ይስጥሽ። በጣም ጎበዞች ናችሁ፣ ብርቶች ናችሁ ቤትዬ። እሺ በእርግጠኝነት ከአመት በኋላ ወይም በጣም ከትንሽ ወራት በኋላ ስንገናኝ ብዙ ታሪኮች ተቀይረው እናገኛለን። እናንተም ብላችሁታል፣ ለአንቺ በጎ የሚደክሙ ሁሉ አይዞሽ በርቺ እያሉሽ ከትንሽ ነገር ጀምሮ እስከ ትልቅ ነገር ቃል የሚገቡ ሰዎች ሁሉ የተመሰገኑ ናቸው። ከዚህ በላይ ደግሞ አሁንም የኛን እርዳታ ትፈልጋለች። የትምህርት ኦክሲጅኑ በቅርብ እንድታገኝ ከሀረር አዲስ አበባ መጥተው የሚኖሩበትን ሱቅ ነገር ነግደው ደግሞ ብዙ የእሷን የጤና ሁኔታ በማይፈትን መንገድ የሚሰሩበትን ልጆቿ ስብስብ ብለው በጋራ የሚኖሩበት ቀን እንዲመጣ የኔም የሁላችሁ በዚህ ቴሌቪዥን መስኮት ለምትከታተሉን ሁሉ ትልቅ አደራና የበረከት የጽድቅ መንገድ ነው። ሁላችንም አለን እንላቸው ይገባል። ስለመጣችሁ አክብራችሁኝ መድረኩ ላይ ሀሳባችሁን የግል ህይወታችሁን ስለተናገራችሁ ተናግራሉ። እሺ ጓደኛ ትፈልጊያለሽ? ቤት አለሁልሽ። እሺ በማንኛውም ሰዓት ትደውይልኛላችሁ፣ እንገናኛለን። ከዚህም በኋላ አንዳንድ ተቋማትን እናናገርላችኋለን። በርቱ። እሺ የቱዬ በርቺ። ያንቺ መበርታቴው ለልጆችሽ በጣም ትልቅ ተስፋ ነው። ስትስቂ ማየት ተስፋሽ እንዳይጨልም። አንቺ ተስፋ ስትቆርጪ እነሱ አብረው ይቆርጣሉ። እሺ አንቺ ማመስገን የምትፈልጊው ማለት የምትፈልጊው ነገር ካለ እድል ስጥሽ። ማመሰግነው መጀመሪያ መድኃኒዓለም፣ ክብር ለመድኃኒዓለም፣ ክብር ለእመቤቴ ማለት እዛ ቀጥሎ ደግሞ የኢትዮጵያ ህዝቦች በሀገር ውስጥም በውጭም ያሉት ሙስሊም ክርስቲያን እህት ወንድሞቼ እና አባቶቼ እኔም አላቃቸው ፈጣሪ የሚያውቃቸው በደግነታቸው ይሄን አድርጌያለሁ የማይሉ አንደበታቸው የማይናገር እጃቸው የሚሰጥ መድኃኒዓለም የሚያውቃቸው ጠርቼ ደግሞ ዘርዝሬ ያለ መድኃኒዓለም ይጥራቸው እና የሀረሪ ፕሬዝዳንት ክቡር አቶ ኡርዲን በድሪ እኔም እንደሰው ቆጥረው ቤት ሰጥተውኛል። አሁን መሰብሰቢያ ጎጆ አለ። እንዲሁም ደግሞ ስማቸውን ያልጠራሁት መድኃኒዓለም ይጥራቸው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ እድሜ ከጤና ይስጣቸው።
በተለይ ደግሞ አዶናይ እግዚአብሔር ያክብረው። ጣፍቶኝ በጣም እግዚአብሔር ቀጥሎ የእግዚአብሔርን እኔ ታስተምርኛለሽ። እኔ ደግሞ ዓለም ላይ የጎደለውን ሙላ መድኃኒዓለም ይሙላለት ከኃጢአት በስተቀር ሁሉም ያሳውን ይሙላለት። እናንተንም እድል ሰጣችሁ ፈልጋችሁን ጠርታችሁን እዚህ ድረስ አመጣችሁ ይሄን ፕሮግራም እንካፈል ስላደረጋችሁ አመሰግናለሁ። እድሜና ጤና ይስጣችሁ። ቤቲ በርቺ፣ ለእናትሽ አንቺ ነሽ ያለሽው፣ ለወንድምሽ ሴት ደግሞ ጠንካራ ናት አይደል? እዚህ በላይ ጠንክራችሁ በርትታችሁ የምታወሩት የምትጽፉት ትልቅ ገድል እንደሚኖራችሁ ለዛ ገድል ደግሞ እንዲሆን ታሪካችሁ ተፈተናችሁ እንጂ መጨረሻው የሚያምር እንደሆነ አምናለሁ። ከስር በምታየው ስልክ ቁጥርና የባንክ አካውንት የአቅማችን ፈጣሪ ፈቀደልና ለበረከት የሚሆነን ሁሉ እንድናደርግ ጥሪያችንን እናስተላልፋለን። መቅዲሾ የአባይ መዝናኛ ቁም ነገሮች በሙሉ እናንተን ይጠብቃሉ። መልካም ጊዜ